ናታንና ሰላም እጅግ በጣም የሚዋደዱ ጥንዶች ቢሆኑም አሁን ላይ ግን ፍቅራቸው ትልቅ ከባድ የሚባል ፈተናም ተጋርጦበታል። በተለይ ደግሞ አሁን ላይ በፍቅራቸው መካከል እየገባች ያለችው ወይዘሪት ማኪ እጅግ እነሱን ለማለያየት እስከ መጨረሻው ድረስ እንደምትታገልና እንዲሁም ደግሞ ናታንን የራሷ ለማድረግ የምታደርገው ጥረት እጅግ አጠናክራ ቀጥላለች። ታዲያ ወይዘሪት ማኪ ናታንን የግሏ ማድረግ ባትችልም ነገር ግን እሱን የግሏ ለማድረግ በዙሪያ ያሉትን ሰዎች ማባረርና እንዲሁም ደግሞ እነሱን ሰላም መንሳት ትልቅ ስራ አድርጋ ይዛው እየተጓዘች ትገኛለች። በተለይ ደግሞ በአጠገቡ ያሉት ሰላምዬ በተለይ እንደሚወዳትና ማለትም ፍቅረኛሞች እንደሆኑ ጠንቅቃ ስለምታውቅ ከዛም በተጨማሪ እህቱ ሮዛ ደግሞ በእሷን ተንኮልና ሴራዋን ስለምታውቅባት አሁን ላይ በእጅ አዙር እየተከታተለችና ያልሆኑ ያልተከሰቱ ነገሮችን እንደተደረጉ እያስመሰለች በተለይ ደግሞ ለእናቱ ለወይዘሮ ሂሩት እየተናገረች ነገሮችን ሁሉ ወዳልተፈለጉት አቅጣጫ እያመሩ እንዲሄዱ አድርጋለች። የማኪን ሴራ ምንም እንኳ ሰላምዬና ናታን እንዲሁም ሮዛ ጠንቅቀው የሚያውቁ ቢሆንም ነገር ግን እናቱ ወይዘሮ ሂሩት ማኪን እጅግ ተወዳትና በጣም ሆኖ ለልጇ የምትመርጣት ሴት በመሆኗ አሁን ላይ ሰላምን በእጅጉ ስለምጠላት ማለትም እሷን አስወጥታ በተለይ ደግሞ ልጇ ናታን ማኪን እንዲያፈቅርላት በእጅጉ ትወዳለች። ታዲያ በአንድም በሌላም መንገድ አሁን ላይ ማኪን የሚያስከፏት በተለይ ደግሞ የሚያሳዝኗት መስሎ ስለታያትና እሷን በምትላት ስላመነቻት ነገሮችን ሁሉ ወደ ሮዛና ወደ ናታን አዙራለች። አሁን ላይ ሰላምዬ እንዴት እንደሆነ ባይታወቅም የማኪን ስልክ ይዛ መታ በተለይ ደግሞ እነሱ እየቦረቁ እየተዝናኑና እየተሳሳቁ ይሄው ስልኳን ይዤ መጥቻለሁ በማለትም ታዲያ ወዲያውኑ ሮዛ ትቀበልና ስልኩን በምንም አይነት መንገድ ትሞካክርና ፓተርኑን በመክፈት እዛ ውስጥ ያሉ ቪዲዮዎችንና ማስረጃዎችን ጥንቅቅ አድርጋ ታጠፋቸዋለች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ሮዛ ክፍል 23 አበይት ትዕይንቶችን ወደ እናንተ ልናደርስላችሁ ወደድን። ታዲያ ከዚህ በተጨማሪ በቀጣይ ክፍል 24 ላይ የሚከሰቱ አበይት ትዕይንቶችን ቅድመ ሁኔታዎችን ለእናንተ ለውድ ተመልካቾቻችን ልናደርሳችሁ ወደድን። ታዲያ ለዚህ ቻናል ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ማኪ ሰላምንና ናታንን ለመለያየት የማታደርገው የማትወጣው ተራራ የማትወርደው ዳገት እንዲሁም ደግሞ የማትይዘው የማትቦጭረው ነገርም የለም። አሁን ላይ ነገሮቹ ሁሉ እጅግ ከአቅሟና ከአይምሮዋ በላይ ስለሆኑባት ማለያየትም ስላልቻለች ነገሮችን ሁሉ እያውሰበሰበችና እጅግ እያደናገረች እነሱን ለማለያየት የምታደርገው ሀሳብ በተለይ ደግሞ ለእናቱ ለሂሩት የምትነግራት ማስመሰል ነገሮች በተለይ ተቀባይነትን አግኝተው በተለይ ደግሞ ሰላምዬን ከዚህ ቤት ነቅሎ ለማውጣት እጅግ በቂ ማስረጃዎችን እያገኘች ትገኛለች። ነገር ግን የእሷ ነገር በቃም ብለው ሰላምዬ እንዲሁም ደግሞ ሮዛና ናታን ለመዝናናት በሚል አሁን ላይ ሜዳ ወጥተው እየቦረቁ እየተሳሳቁ ፍቅራቸውን እንዲሁም ደግሞ ደስታቸውን እየገለጹ ይገኛሉ። ታዲያ ይህ በእንዲህ እንዳለ በመንገድ ላይ በተለይ ደግሞ ቅዱስ የተባለ ልጅ አሁን ላይ በእጅጉ ሮዛን ማያ እያለ እየተጠራ በተለይ እሱ ደግሞ አሁን እጅግ የሚያሳዝንና በጣም ሆኖ የሚያስለቅስም ጭምር ሰው ነው። በተለይ ደግሞ አሁን ላይ ራሱን ስቶ በተለይ ሕይወቱም ተዛብቶ እጅግ በጣም ሆኖ ተጎሰቋቁሎ የጎዳና ሰው ሆኗል። ነገር ግን ናታን ቅዱስ ማንና ምን እንደሆነ በጭራሽ የሚያውቀው ጉዳይ የለም። ነገር ግን ይህንን ጉዳይ የሚያውቁትና እንግዲህ ሊግባቡበት የሚችሉት ቋንቋ በተለይ ሮዛና እንዲሁም ደግሞ ቅዱሴ ናቸው። ቅዱስ አሁን ሮዛን ማያ እያለ መጣራትም ቀጥሏል። ታዲያ መንገድ ላይ እንዲህ ቅዱስ ወድቆ ማያ እያለ እየተጠራ ሲመለከቱት የመጀመሪያ ጊዜ እንግዲህ በመንገድ ላይ ዙራ የተመለከተችው ሮዛ ስለነበረች በቀጥታ ሄዳ ልትረዳውና እንዲሁም ደግሞ ከህመሙ ከውድቀቱ ሊታደጉትም ይሞክራሉ። በተለይ ደግሞ ሮዛ እንዲሁም ደግሞ ሰላምዬ ከዛም በተጨማሪ ናታን እርዳታ ካደረጉለት በኋላ አሁን እሱ ወደ ነበረ ማንነቱ ይመለሳል። ሌላው ጉዳይ ደግሞ አሁን ላይ ማኪ እጅግ ሴራና ተንኮልን እያውጠነጠነች ቤት ላይ ብቻዋን ተቀምጣለች። ብራቮ ማኪ፣ ፐርፌክት ማኪ እያለችም አንድ ሀሳብ በአይምሮዋ ብልጭ እንዳለላት የሚያሳይ ደስታን ትፈነጥዛለች።
አሁን ላይ ናታን እጅግ በጣም አሳስቦትና በጣም አስጨንቆት የሮዚ ጉዳይ በጣም ሆኖ ስለሚያሳስበው ይኸውልሽ ሮዝ፣ እኔ ታላቅ ወንድምሽ ነኝ። ለእኔ ደግሞ አንድና ብቸኛ እህቴ ነሽ። ምንም ነገር እንድትሆኝብኝ አልፈልግም። ዛሬ ላይ ባለማስተዋል ያደረግሽው ነገር ነገ ላይ ዋጋ እንዲያስከፍልሽም በጭራሽ አልፈልግም። ይሄ ሰውዬ ማን ነው? ቅዱስ ማለት ማን ነው? ማያስ ማን ነች? እሷ ግን በነገሩ ግራ ተጋብታና እንዲሁም ያልገባት ለመምሰል እንዲህ ወንድሜ፣ እኔና ቅዱስ መካከል እኮ ምንም አይነት ነገር የለም በማለት ስትመልስለት፣ ታዲያ እሱም በመልሱ ተገርሞ እሱን ነገ ከነገ ወዲያ የምናየው ነገር ነው የሚሆነው። አንቺ ግን ልብሽን አዳምጪ። አሁን ላይ ሮዛ እጅግ በጣም ሆኖ ውስጧን አሳሰባት። የቅዱስ ጉዳይ እጅግ አሳሳቢና እሷንም በጣም ሆኖ ስለሚወዳትና ማያ እያለም ስለሚጠራት አሁን ላይ ወደ ራሷ መለስ ብላ ማሰብም ጀመረች። ታዲያ ይህ በእንዲህ እንዳለ በመካከል ሰላምዬ አንድ ነገር ሳልነግራችሁ እኔ እናንተ ቀልበይን ወስዳችሁት ሳልነግራችሁ ትልና ከኪሱ አውጥታ የማኪ ስልክ እኔ ጋ ነው ትላቸዋለች። እጅግ በጣም ተደናግጠው እንዴት እንዳመጣቸው እነሱም በጣም ገርሟቸው እስኪ አምጪው በማለት ተቀበሉና ማለትም ሮዛ ስልኩን ከከፈተች በኋላ ቪዲዮዎችን እስኪ ያጥፊልኝ በማለትም ናታን ይጠይቃታል። ታዲያ ስልኩን ፓተርኑን ከከፈቱ በኋላ የተለያዩ ቪዲዮዎች እንዲሁም ደግሞ ሲወጡ ሲገቡ እያንዳንዷን እንቅስቃሴያቸውን እንደቀረጸቻቸው የሚያሳዩ ብዙ ቪዲዮዎችን ከስልኳ ላይ አጠፏት። ካጠፉም በኋላ በተለይ ደግሞ ትራሽ ውስጥ እንዳይኖርም በትክክል አጥፊያቸው እንዳይቀሩ እፈልጋለሁ ይላታል። ታዲያ ቪዲዮዎችን ካደለቱና ካጠፉ በኋላ ሮዛም እንግዲህ ስልኩን ራስሽ እንደ ስራሽ መልሽላት፣ እኛ ግን ስራችን ጨረስን ማለት ነው በማለት እየተሳሳቁና በጣም ተደስተው ሮዚና ናታን ሰላምታም ይጨባበጣሉ። ማኪ ግን ከቤት እጅግ በጣም በጥበብና በጣም ሆኖ በተወሳሰበ መንገድ ያሰበችውን ሀሳብ ወደ ተግባር ቀይረዋለች። በተለይ ደግሞ ራሷን አስራ እንዲሁም ደግሞ እጇንና እግሯን እንደታሰረች አስመስላ አፏንም በጨርቅ አፍና ማን እንዳሰራት ማን እዚህ ጋር ዘግቶባት እንደሄደ ለማስመሰል እየሞከረች ነው። ታዲያ ይህ በእንዲህ እንዳለ ከውጭ የናታን እናት ወይዘሮ ሂሩት ይመጣሉ። ታዲያ ወይዘሮ ሂሩት በነገሩ እጅግ ተደናግጣና ተደናብራ ማኪን ከፈታቻትና ከእስራቷ ካለቀቀቻት በኋላ ነገሮች ሁሉ ለመናገር እጅግ በጣም በሚያስቸግር ሁኔታ በለቅሶ ለመግለጽም እጅግ ተቸገረች ማኪ። ነገር ግን ወይዘሮ ሂሩት ተይው የኔ ልጅ በቃ ተይው በቃ አሁን ደርሼልሻለሁ፣ ማን ነው ግን እንዲህ ያደረገው በማለትም ጠይቃታለች። ታዲያ ከብዙ መረጋጋት በኋላ ሮዛ ማኪ ለወይዘሮ ሂሩት እጄን አስራ አፌንም አፍና ከፊት ለፊት የቁማ እየሳቀች ፈገግ እያለችም ትመለከተኛለች። ይህንን ያደረገችው ደግሞ ሰላምዬ ናት በማለትም አስመስላ ለወይዘሮ ሂሩት ትነግራታለች። ታዲያ በማስቀጠልም እማዬ እንደው ላንቺ ከመናገር እሷ ጋር ከማጣላት ብዬ ፈርቼ ነው እንጂ ብዙ ነገሮችን ታደርገኛለች፣ እጅግ በጣም ሆኖም ታሰቃየኛለች በማለት ነገሮችን ሁሉ አውሰብስባና አስመስላ ለወይዘሮ ሂሩት ትነግራታለች። በዚህ ጉዳይም በተለይ ደግሞ ከሮዛ ጋር ወይዘሮ ሂሩት ለማውራትና ለመነጋገር ሞክረው፣ ነገር ግን የማኪን ተንኮል እያወቅሽው የማኪን ሴራ እያወቅሽው እንዴት እማዬ በዚህ ልክ ማኪን ልታወሚያት ትችያለሽ በማለት ሮዛም ነገሩን ሁሉ ልታጣጥልባት እንዲሁም ደግሞ ውሸት እንደሆነ ልትነግራት ብትሞክርም፣ ነገር ግን ወይዘሮ ሂሩት እንዴ ማኪ ማለት እኮ ልጄ ናት፣ እናንተ ሴራችሁን ተንኮላችሁን ጠንቅቄ አውቃለሁ፣ ያቺ ሰላም የምትባል ደግሞ ሰይጣን ከዚህ ቤት መውጣት አለባት በማለትም ቁርጥ የሆነ ሀሳብን ትናገራለች። ታዲያ ወይዘሮ ሂሩት እጅግ ተናደው ተበሳጭተውና እንዲህ እሳት ለብሰው እሳት ጎርሰው በተለይ ደግሞ ሮዛ ላይ ሲጮህባት እነዛ ናታንና ሰላም እየተባሉ ሰዎች እንዴት ነው የት ነው ሄዱት? የት ነው ፍቅራቸውን እየገለጹ ያሉት? እሷን አስረውና እጇን አፍነው እጅና እግሯን አስረው አፏን አፍነው ቤት ዘግተውባት የሄዱት አንቺም የዚህ ጉዳይ ተባባሪ ነሽ። ቆይ የት ነው ያሉት? ታዲያ በዚህ ያላስችላት ያለው ሮዛ በጣም ጮህ ብላ ማኪ ነይ እሷን ተንኮል እያወቅሽ በማለት እናቷን ልታሳምናት እንዲሁም ደግሞ ልታስረዳት ብትሞክርም ልትረዳት ባለመቻሏ ማኪን በቀጥታ ታስጠራታለች። ታዲያ ፊት ለፊት አስቀምጣ ማኪን ቆይ አንቺን እጅና እግርሽን ያሰረሽ ማን ነው? እዚህ ቤትስ ዘግቶብሽ ሄዶ ማን ነው ስትል ስትጠይቃት እየተርበተበተች እየተሳቀቀች በጣም ሆኖ የውሸት እንደሚመስል እያሳየችም ያው ሰላምዬ ናታ በማለትም ለሮዛ ስትመልስላት ውሸታም ነሽ፣ ሰላም ደፍራ እንደዚህ አይነት ተልካሻ ድርጊት የምታደርግ ሰው አይደለችም። ታዲያ ወይዘሮ ሂሩት እጅግ ቆጣ ብለው ሮዛ ላይ ዝም በይ አንቺ ልጄ ላይ አፍሽን አትክፈች በማለት ሮዛ ላይ ትጮህባታለች።
ይህ በእንዲህ እንዳለ ከውጭ ሰላምዬ እንዲሁም ናታን ወደ ቤት ሲመጡ እጅግ ቤቱ በአንድ እግሩ ሊያቆሙት ደረሱ። ልክ በቀጥታ ቤቱን ከፍታ ሰላምዬ ስትገባ ፊት ለፊት የተገጣጠመችው ከማኪ ጋር ስለሆነ እጅግ አይኗን አፍጥጣ ፊቷን አግጥጣ በጣሙኑ ተበሳጭታ በቀጥታ ወደ ሰላምዬ ታመራለች። ታዲያ የመጀመሪያው ጥያቄ የጠየቀቻት ስልኬን አምጪ የሚል ነበር። ታዲያ ወዲያውኑ ማኪ ሰላምዬ ጋር ስትጮህ ወዲያውኑ ሮዛ እንዲሁም ወይዘሮ ሂሩት ከዛም በተጨማሪ ከውጭ ናታን ይመጣሉ። አሁን ሁላቸውም ተሰባስበዋል። ታዲያ ሰላምዬም እጅግ ተደናግጣና ተደናፍራ ወዲያውኑ ደንግጣ ከኪሷ ውስጥ ስልኩን አወጣችና ለማኪ ልሰጣት ስትል ወዲያውኑ በአየር ላይ ሮዛ ቀበል አለችና ወደ ራሷ ወሰደችው። አልሰጥሽም ይህን ስልክ አልሰጥሽም በማለትም ሮዛ ማኪ ላይ ትጮኻለች። ታዲያ ወዲያውኑ እጅግ ተበሳጭተው በጣም ተናደው ወይዘሮ ሂሩት ለምንድን ነው ማሰጫት? ቆይ አንቺ ነሽ ልጄ ላይ ልክ እንደዚህ እጅሽን ያነሳሽው? አሁኑን ቀስ ብለሽ ምንም ነገር ሳይፈጠር ከዚህ ቤት መውጣት አለብሽ በማለት እጅግ ተናደው ሰላምዬ ላይ ይጮህባታል። ታዲያ ሮዛም ወዲያውኑ ቀበላለችና ይህንን ስልክ የምሰጥሽ ፓተርኑን ማለትም ቁልፉን ስትከፍችልኝ ብቻ ነው አለዛ ግን ስልኩን አልሰጥሽም በማለት ታስፈራራትና ስልኩ ውስጥ ብዙ ዶክመንቶች ብዙ ማስረጃዎች እንዳሉም ለወይዘሮ ሂሩት ታስረዳለች። ታዲያ ማኪም ቀበል አለችና ይህ ሁሉ ነገር የሚያሳየው ለእኔ ላይ ምን ያክል እንደተባበሩብኝ የሚያሳይ እንጂ እኔ ስልክ ላይ ምንም ነገር የለም በማለት ለወይዘሮ ሂሩት ትገልጻለች። ሮዛም ቀበል አለችና ምንም ነገር ከሌለው እንደዛ ከሆነ ክፈችዋ በማለት ወዲያውኑ ግብዣ ትሰጣታለች። እሷም በምላሹ አልከፍትም። መቼም ቢሆን ወይዘሮ ሮዛ የማኪ ጥፋት ምንም መስሎ የማይታያት ነገር ግን አሁን ጥፋተኛ አድርጋና እንዲሁም ደግሞ በጣሙኑ የምጠላትን ሰላምዬ ላይ ነው። አንቺ ማን ስለሆንሽ ነው ልጄ ላይ እጅሽን የምታነሺው? አሁኑኑ እዚህ ቤት መውጣት አለብሽ፣ አሁኑኑ ውጪ በማለት ቀጭን ትዕዛዝን ታስተላልፋለች። ወዲያውኑም ሳታቅማማና እንዲሁም ደግሞ ሳታንገራግር ሰላምዬ ልትወጣ ልክ አንድ እርምጃ ስትጀምር ወዲያውኑ ናታን እጇን ይዛታል። አሁን ላይ ወይዘሮ ሂሩት እጅግ ተናደው በጣሙኑ ተበሳጭተው ሁልጊዜ ከኔ ተቃራኒ መሆን አይሰለችሽም? እናትነት እንዴት እንደሆነ ወልደሽ ታይዋለሽ በማለትም ሮዛ ላይ እጅግ ይጮህባታል። ሌላው ጉዳይ ሮዛን አሁን ላይ እያሳሰባትና እጅግ እያስጨነቃት ያለው ጉዳይ የቅዱስ ጉዳይ ነው። ቅዱስ አሁን ላይ ራሱን ስቶ በአይምሮውም እጅግ ተጎድቶ የጎዳና ሰው ሆኗል። በአንድም በሌላ መንገድ በየመንገዱ በየሰፈር አስፋሩ አሁን ላይ ማያ እያለ የሆነ ፎቶ ይዞ እጅግ እሷን እየተጣራና እሷን እየጠበቃት ይገኛል። ታዲያ ይህ ጉዳይ እጅግ ያሳሰባትና በጣም ያስጨነቃት ሮዛ ወደ ቅዱስ ትሄድና ማያ ግን ታድላ ቆየ ለምን ግን አንፈልጋትም በማለት እሱን ታግባባዋለች። ደግሞም እናገኛታለን በማለትም አስቀጥላለች። አመድ በዱቄት ይስቃል እንዲሉ አሁን ላይ ደግሞ ሰላምዬና ናታን እጅግ በጣም በደስታ በፌስታ ፈንጥዘው ኮሽና ውስጥ እጅግ ይቦርቃሉ፣ ይሳሳቃሉ፣ እንዲሁም ደግሞ በዱቄት ይቀላለዳሉ። አሁን ላይ ዱቄት በዱቄት ሆነው በተለይ ሰላምዬ ከላይ በጣም ከፍ ካለ ቦታ ዱቄቱን ልታወርድ ስትል እጅግ በኋላዋ መጥቶ እሱ ይነካስ ስለነበር ታይ ወይኔ ላውርድልሽ ቢላት እሷ ግን ተው እኔ አወርደዋለሁ በቀር እንዳታስደፋኝ እያለችው ስለነበር ነገር ግን ዱቄቱ ተደፍቶ ሁላቸውም ላይ አመድ በአመድ አደረጋቸው። እነሱም ልክ ዱቄቱን እየተቀባቡ አንድ በአንድ ይቀላለዱና እጅግንም ይሳሳቁ ጀመር። አሁን ላይ ሮዛ እብስ ያለ ፍቅር ውስጥ ገብታለች። በተለይ ደግሞ ቅዱሴን በጣም ሆኖ ታፈቅረዋለች። ነገር ግን በአንድም በሌላ መንገድ እጅግ እሱ የአእምሮ ታማሚ ስለሆነ አሁን ላይ እሷን አትንጭብኝ እያለ አንዳንዴ ሲናደድና ሲበሳጭ እጅግ ያባረራት ጀመር። ታዲያ በዚህ የተበሳጨችው ሮዛ ወደ ወንድሟ መታ እጅግ እንዳዘነችና እንደተከፋች ትነግረዋለች። እሱም ብቻ ፍቅር ይዞሽ እንዳይሆን እያለም ያባብላት ይጀምራል። ታዲያ ይህንን ተመልክታ ማኪም ሮዛን ያገዘችና እንዲሁም ደግሞ ያስደሰተች ስለመሰላት ነገር ግን ምግብ በመያዝ በቀጥታ ወደ ቅዱስ ትሄዳለች። ስትሄድ ግን እጅግ ዓይንሽን ላፈር ብሎ ወዲያውኑ አባረራት። ሮዛ አሁን ላይ ታዲያ ለራሷም ለቅዱስም ሲል በተለይ ደግሞ ማያን መፈለግ እንዳለባት ለራሷም ለቅዱስም ጭምር ቃል ገብታለች። ነገር ግን በዚህ እጅግ የተደናገጠችውና በጣም ሆኖ የተናደደችው ወይዘሮ ማኪ አሁን ላይ ሌላ ዘዴ ሌላም ተንኮልና ሲራለች።
እሱ ምንድነው? ከዚህ ቤት በጣሙኑ የምጠላትንና በጣሙኑ የምታናዳትን ሰላምዬን ከዚህ መንቅራ ለመውጣል ለማስወጣትና ለማባረር እጅግ ሌላ አደገኛ ሴራን አሲራለች። ይህም ምንድነው? የአንገት ሐብሏን ሰላም ቦርሳ ላይ በማድረግ ሰረቀችኝ በማለት አሁን ላይ ለወይዘሮ ሂሩት ሌላ ዱብዳ ሀሳብን ልታመጣ በእጅጉ መጨረሻ ላይ ደርሳለች። ታዲያ የአንገቷን ሐብል ታወልቅና ሮዛ ቦርሳ ላይ የሰላም ቦርሳ ላይ ታስቀምጣለች። ታዲያ የአንገት ሐብሉን ቦርሳዋ ላይ ካስቀመጠች በኋላ ሰላምዬን እንግዲህ ከዚህ ፈተና እንዴት ማምለጥ እንደምችይ እናያለን። ማኪ ማን እንደሆነች ያወቅሻት አይመስለኝም በማለት እጅግ የማስፈራሪያ ቃላቷንም ትናገራለች። ውድ የተከበራችሁ የቻናላችን ተከታታዮች በዚህ ድራማ የተመለከትናቸው አበይት ጉዳዮች በተለይ ደግሞ አሁን ላይ ማኪ እጅግ የምጠላትን ሰላምዬን ከዚህ ቤት ለማባረር አንድም ሁለትም ሶስትም እያለች ነገሮች ሁሉ እያውሰበሰበችና በጣሙኑ እያስመሰለች ለወይዘሮ ሂሩት እየተናገረች ትገኛለች። በሚቀጥለው ክፍል የምንመለከተው በተለይ ደግሞ ይህ የአንገት ሐብል ሰላምዬ ቦርሳ ላይ ከተገኘ ወይዘሮ ሂሩት ምን ሊወስኑ እንደሚችሉ እጅግ በጣም አሳሳቢ ጉዳይ ነው። በተለይ ሌላው አሳሳቢ ጉዳይ ደግሞ አሁን ላይ የሮዛና የቅዱስ ጉዳይ ነው። ይህንንም በተለይ ደግሞ ማያን ፍለጋ ምን ላይ እንደሚደርሱ በቀጣይ ክፍል የምንመለከተው ጉዳይ ይሆናል። ውድ ተመልካቾቻችን